የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የልዑል እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስን ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን እንለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክቡር መጋቢ አዲስ ቆሞስ አባ ወልደ ገብርኤል የዚህ ታላቅ ካቴድራል ምክትል አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶቼ አበው መነኮሳት፣ መምህራችን መምህር አባ ሕርያቆስ እንዲሁም ሊቃውንት፣ በዚህ መካከል ላይ የተገኛችሁ መምህራነ ወንጌል፣ ሐዘንተኞች፣ የሐዘኑ ተካፋዮች ሁላችሁም እግዚአብሔር አምላካችን ሁላችንም መጽናናቱን ይዘዝልን። ከዚህ በመቀጠል የሕይወት ታሪክ ይነበባል። የሕይወት ታሪክ ያዙ፣ ወደዚህ ቀረብ ይበሉልን። እንግዲህ ወንድማችን በዚህ መካከል ላይ ዛሬ እኛ ልንሸኘው የተገኘን ሁላችም የጥበብ ሰዎች ጥበቡን ተጠቅሞ ቤተክርስቲያናችን በሚታደስበት ሰዓት ላይ ሰፊ ስራ የሰራ ወንድማችን ነው። ነገር ግን በሕይወት ታሪኩ ላይ አብሮ ስለሚገለጽ ወደ ሕይወት ታሪኩ ወስዳቸዋለሁ። የኮሜዲያን ወንደሰን አውራሪስ አጭር የሕይወት ታሪክ። ኮሜዲያን ወንደሰን አውራሪስ ከአባቱ ከአቶ አውራሪስ ማንደፍሮ ከእናቱ ወይዘሮ ገነት ቦሩ አያና መስከረም 16 1969 ዓመተ ምህረት አዋሪ አካባቢ በሚገኘው ልዩ ስሙ ቀበና የሚባል አካባቢ ተወለደ። እድሜው ለትምህርት ሲደርስ የመጀመሪያ ደረጃ ትምህርቱን በንጋት ኮከብ ትምህርት ቤት ከአንደኛ እስከ 8ኛ ክፍል የተከታተለ ሲሆን ከ9ኛ እስከ 12ኛ ክፍል ያለውን ትምህርቱን በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሎ አጠናቋል። ወደ ተፈሪ መኮንን ወይም ፖሊቴክኒክ ኮሌጅ በመግባት በቲያትርና ፊልም አርትስ ሙያ በዲፕሎማ ተመርቋል። እንዲሁም ከቶም ቪዲዮግራፊና ፎቶግራፊክ ትሬኒንግ ሴንተር በ2010 ዓ.ም ሙያዊ ትምህርቱን ተከታትሎ አጠናቋል። በኢትዮጵያ ቴሌቪዥን ደረጀና ሀብቴና ሌሎችም ኮሜዲያኖች የሚያቀርቧቸው በነበሩ ጥበባዊ ስራዎች የተሳበው ወንደሰን አውራሪስ ስሜቱና ፍቅሩ እያደገ እንደመጣ ይናገር ነበር። በኢትዮጵያ ሬዲዮ ቅዳሜ መዝናኛ ፕሮግራም ላይ ጭውውቶችን በመጻፍና በመተወን ከሙያና ከሙያ አፍቃሪዎች ጋር በሰፊው የተዋወቀበት የመጀመሪያ መንገድ ነው። ሙያውን እያሳደገና እያጎለበተ በመምጣት በኢትዮጵያ ቴሌቪዥን ለባህል በሚዘጋጁ ልዩ ፕሮግራሞች ላይ አጫጭር ጭውውቶችን እንዲሁም በአፍሪካና ዘውገ ስንቅ በሚባለው ፕሮግራም ላይ ለተከታታይ ዓመታት ስራዎቹን አቅርቧል። ከሌሎችም የዘርፉ ባለሙያዎች ጋር ተቀናጅቶ ለመስራት እድል ተፈጥሮለታል። በዚህም በርካታ የቢሲዲ ኪነጥበባዊ ስራዎችን ሰርቷል። በተለያዩ የቴሌቪዥን ተከታታይ ድራማዎች፣ ፊልሞች፣ የዩቲዩብ ስራዎችና የመድረክ ቲያትሮችም ላይ በመሳተፍ በርካታ ስራዎችን ሰርቷል። ለአብነት ከተሳተፈባቸው የፊልም ስራዎቹ መካከል ይቅርታ፣ አሸባሪዎቹ፣ ወደ ፓርላማ፣ ፍቅር አለ፣ አዲስ ፍቅር፣ ያልጠባ መስከረምና ሌሎችም ሲኖሩ በርካታ የዩቲዩብ ፊልሞች ላይም በትወና ተሳትፏል። በሀገር ፍቅር ቲያትር በአንድ ወቅት ቀርቦ ተወዳጅነትን ባተረፈ ሰፈረ ጎድጓዳ ቲያትር ላይ በዋና ገጸ ባህሪ በትወና በመሳተፍ ከፍተኛ አቅም እንዳለው ያስመሰከረና
ተወዳጅነትንና ፍቅርም ከተመልካቾች አትርፏል። በዘውግ አርት ፕሮሞሽን ተዘጋጅቶ በኢትዮጵያ ቴሌቪዥን ይተላለፍ በነበረው ዥዋዥዌ ሲትኮም ተከታታይ ድራማ ላይ ባሳየው ድንቅ ብቃት ከፍተኛ ተወዳጅነትንም አትርፎ ነበር። በኢትዮጵያ የኮሜዲያን ማህበር ውስጥ በአመራርነት ኮሚቴ ያገለገለ ሲሆን ከሙያ ባልደረቦቹ ጋር ለአባይ ግድብ 8100 የገቢ ማሰባሰቢያ፣ ለኮሮና ወረርሽኝ የግንዛቤ ማስጨበጫ፣ ለአረንጓዴ ልማትና በተለያዩ ማህበራዊና ሀገራዊ ጉዳዮች ላይ ደከመኝ ሰለቸኝ ሳይል ከፊት በመገኘት ሙያዊ አስተዋጽኦን ያለ ስስት አበርክቷል። በዚህም ከበርካታ መንግስታዊና መንግስታዊ ካልሆኑ ተቋማት ላበረከተው በጎና ቀና ተግባር ሁሉ በቁጥር በርከት ያለ የምስጋና የምስክር ወረቀቶችና ሽልማቶች ተበርክተውለታል። በሙያው በ2017 ዓ.ም የኢፌዴሪ ባህልና ስፖርት ሚኒስቴር በአራተኛው ክብር ለጥበብ ሽልማት ላይ በሙያው ላበረከተው ከፍተኛ አስተዋጽኦ የክብር ካባና የዋንጫ ተሸላሚ ሆኗል። ኮሜዲያን ወንደሰን አውራሪስ በሕይወት በነበረበት ዘመን ለቀብር ማሳመሪያ ሳይሆን ቅን እና ከሰዎች ጋር ተስማሚ፣ እሱ ባለበት ስፍራ ሳቅና ደስታ የሚያጋባ አዛኝና ከተቸገረ ጋር አብሮ የሚቸገር በጉብዝናው ዘመን ሁሉ ለቤተ ክርስቲያን አገልግሎት ሲደክም የኖረ የግሸን ማርያም ንግስ ከደጇ የማይቀር አሁን ያለንበትን የቅድስት ሥላሴ ካቴድራል ሕንፃ እድሳት በገቢ ማሰባሰቢያ ፕሮግራሞች ከሙያ ባልደረቦቹ ጋር ቲያትር በመስራት ለምዕመናን በማቅረብ እንዲሁም በተለያዩ የገቢ ማስገኛ ዘርፎች ላይ ሁሉ በመሳተፍ ክርስቲያናዊ ተግባሩን አጥብቆ ሲፈጽም የኖረ ቀናዊ ሰው ነበር። ህዳር 20 2018 ዓ.ም በድንገት ባጋጠመው የልብ ህመም በአካባቢው ወደሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምግባረ ሰናይ ጠቅላላ ሆስፒታል ገብቶ ምርመራ ከተደረገለት በኋላ ወደ ዳግማዊ ሚኒሊክ ሆስፒታል ለከፍተኛ ሕክምና ቢዛወርም የሕክምና ባለሙያዎች ከፍተኛ የሆነ የሕክምና ጥረት ቢያደርጉለትም ጤናው ሊመለስ ባለመቻሉ በማግስቱ ህዳር 21 በሚወዳት እመቤታችን ዓመታዊ የክብሯ ዕለት በተወለደ በ49 ዓመቱ ከዚህ ዓለም ድካም አርፏል። ኮሜዲያን ወንደሰን አውራሪስ ባለትዳርና አንስቶ ስሞ አቅፎ የማይጠግባት የአንዲት ሴት ልጅ አባት ነበር። ለቤተሰቦቹ፣ ለጓደኞቹ፣ ለሙያ ባልደረቦቹ፣ ለአድናቂዎቹ ፈጣሪ አምላክ መጽናናትን ያድልልን። እንግዲህ ወደዚህ ስንንቀሳቀስ በተለያየ ምክንያት ያው እንደምታውቁት የሙያ ባልደረቦቹ፣ የአካባቢ ተወላጆች፣ አብሮ አደጎቹ ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ስራ ላይ እያለን ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል ነው። ስለዚህ ወንደሰን ልጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከበው የሙያ ጓደኞቹ፣ አብሮ አደጎቹ፣ መላው የጥበብ ወዳጆች ናቸውና በባለቤቱ ወይዘሮ ቤተልሔም እሉፍና በኮሜዲያን ይብለጥ ግዛው ስም የተከፈተ የባንክ አካውንት ስላለ ይህንን አሳውቃለሁ። አበባ ለማስቀመጥ የምትፈልጉ ሰዎች በዚህ አካውንት እንድታስቀምጡ በእግዚአብሔር ስም ጠይቃለሁ። የባንክ አካውንት ቁጥር 1073 38 90 968 እደግመዋለሁ 1073 38 90 968። ከዚህ ቀጥሎ በስርዓተ ቀብሩ ላይ የአበባ ጉንጉን ያኖሩትን አጠር አድርጌ አቀርባለሁ። ከእናቱ ከወይዘሮ ገነት ቦሩ አያና እና ከአባቱ አቶ አውራሪስ ማንደፍሮ ከውድ ባለቤቱ ቤተልሔም እሉፍ አቶ አሰፋ ገብረ እግዚአብሔር የቀብር አስፈጻሚ ሙሉ የቀብር ወጪውን በመሸፈን አቶ ሳሙኤል ኃይሌ፣ አርቲስት ኢሳያስ ግዛው፣ አቶ አብዱል ፈታ ፋሪስ፣ አርቲስት ሳሙኤል አለማየሁ፣ አቶ ስዩም ሻወል፣ አርቲስት ሂሮት ኪሮስ፣ አርቲስት አይቸውና ቤተሰቡ፣ አርቲስት ዘላለም ካሳዬ፣ ማስተር ክሉቤት ዳኛቸው፣ አርቲስት ሳምሶን ግርማ፣ ኮሜዲያን ምትኩ ፈንቴ፣ ቢንያምና ሳንቲክ፣ ኮሜዲያን ደረጀ ኃይሌ፣ ኮሜዲያን ታረቀኝ ካሳዬ፣ ግዳይ ገብረ ሕይወት፣ ሞጃ አርት ፕሮሞሽን መልቲሚዲያ ግሩፕ፣ ዳንኤል ነገው፣ ይልማ ሄርፋና ቤተሰቦቹ፣ ቢሻን ቀበና፣ የቀድሞ ቀበሌ 16 ተወላጆችና ነዋሪዎች፣ ኖላዊ አካዳሚ፣
በኢትዮ አውቶሞቲቭ ቲቪ ሾው እነዚህ ናቸው። በርካታ ናቸው፣ ግን የእናንተን ጊዜ ለመቆጠብ ያህል ነው። እንግዲህ ቤተሰቦቹ ይህንን እግዚአብሔር በደንብ ይመልስልን ብለዋል። ነፍስ ይማር። የህይወት ታሪካቸውን እያቀረቡልን ወንድማችን እግዚአብሔር አምላካችን በእድሜ በጸጋ ይጠብቅልን። ወንድማችን ከተነገረው በላይ ለቤተ ክርስቲያን የኖረ ሃይማኖቱን ጠብቆ በህይወት የኖረ ነው። ይህን በማስመልከት ደግሞ የካቴድራላችን ዋና አስተዳዳሪ ሊቀ ሥልጣናት አባ ሲራክ አድማሱ ምክትላቸውን በመተካት በዚህ ሰዓት ላይ ለወንድማችን የክብር አሸኛኘት እንዲደረግ ሊቃውንቱም ከጠዋት ጀምሮ በጸሎቱ ሲያስቡት ነው የዋሉት። ድካሙም በዚህ በካቴድራሉ ሰፊ ድካም የደከመ ወንድማችን ነው። ነገር ግን ይህን አስመልክተው ለዚህ ላለነው ወንድማችን ለመሸኘት ለተገናኘ ነው ለሁላችንም የሚያጽናና ቃል ያስተምሩናል፣ ይመክሩናል። መምህራችን መጋቢ አዲስ ቆሞስ አባ ወልደ ገብርኤል የዚህ ታላቅ ካቴድራል ምክትል አስተዳዳሪ፣ ወደ እሳቸው ወስዳቸዋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡራን ሊቃውንተ ቤተ ክርስቲያን፣ የዚህ ታላቅ ካቴድራል አገልጋዮች፣ ያሬዳውያን አባቶች፣ መነኮሳት፣ ወንድሞች ዲያቆናት፣ እንደዚሁም በማዕከለ ዘመኑ በሩጫው ላይ በመውጣት ላይ በመውረድ ላይ ባለው ወንድማችን እግዚአብሔር አምላካችን ወደ በለጠው ክብር በጠራው የተሰበሰባችሁ ወዳጅ ዘመዶች፣ ሐዘንተኞች፣ ቤተሰቦች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? ኦ ገብርኄር ዘበውህድ ዘበህዳት ምእመነ ኮንከ በአ ውስተ ፍስሐሁ ለእግዚእከ። አንተ በጥቂቱ የታመንህ አገልጋይ ወደ ጌታህ ደስታ ግባ፣ በብዙ እሾምሃለሁ፣ በብዙ አኖርሃለሁ ይላል። ይህን የተናገረው አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 25 ከቁጥር 13 ጀምሮ ያለው ቃል ሲሆን በጥቂቱ የታመንህ ዓለም ጥቂት ናት፣ ዘመን ጥቂት ነው፣ መኖርም ጥቂት ነው። በብዙ ግን ታመንሃል። በትንሹ ኑሮህ ብዙ ስራ ሰርተሃል። 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊትም የሰጠው ነበረ። እንደ ነጋዴ በነጋዴ አምሳል ሄደ። ከጊዜ በኋላ መጣና ወሀዘ የታሰቦሙ ይቆጣጠራቸው ጀመር። በሰጠኋችሁ ሀብት ምን ሰራችሁበት ብሎ ጠየቃቸው ይላል። ባለ 5ቱ ወጣ ወረደ አተረፈና ጌታዬ ወናሁ ዘወሀብከኒ 5 መካሌ 5 መክሊት ሰጠኝ ነበር፣ እነሆ ወጥቼ ወርጄ 5 አተረፉ፣ 10 አድርጌአለሁ። ኦ ገብርኄር ዘበህዳት ምእመነ ኮንከ ዲበ ብዙ ሰይመከ በአፍስ ውስተ ፍስሐሁ ለእግዚእከ። አንተ በጥቂቱ የታመንህ ብዙማ ቢኖርህ ብዙማ ብሰጥህ ምን በሰራህ ነበረ? በል ወደ ጌታህ ደስታ ግባ አለው ይላል። ሁለተኛውም እንደዚህ ያደረገ፣ አንደኛው ግን መክሊቱን ቀበረ ይላል። ተቃራኒ ስራ ይሰራል፣ ጽድቅ በሚሰራበት ወንድማችን ልጃችን። ይሄ የምታዩት አይናችሁ ከካቴድራሉ ላይ ለመንቀል ወይም ለመለየት አይችልም። ታይቶ የማይጠገበውን ባለው ጉልበቱ፣ ባለው እድሜው፣ ባለው ሀሳቡ ላይ ምን ያህል ስራ እንደሰራ በመንፈሳዊ በሌላውም ደግሞ በህይወት ታሪኩ የተደረገው ምንድን ነው ያልሰራው ስራ ያለው? በመክሊቱ ያላተረፈበት ምንድን ነው ያለ? በጉልበቱ በእውቀቱ
በእድሜው እንግዲህ 49 ዘመን ዋሄ ጸረ እድሜ የደረሱ ነው። እንግዲህ መውጫ መውረጃ አፍላ ስራ መስሪያ ላይ ነው። ግን እሳ በጥቂቱ ዘመን የታመን ወደ ጌታ ደስታ ግባ ያለው አምላካችን በቤተ ክርስቲያንም እንደ ቤተ ክርስቲያን እንደ ሀገርም እንደ ሕዝብ ደግሞ ለሀገር የሰራው ስራ እኛስ በመክሊታችን ምን ሰርተንበታል? እንደዚህ አይነቱ ለሀገር ለቤተ ክርስቲያን ስራ የሚሰሩት ሰዎች በመብራት በማይገኙበት ጊዜ አንድ አድርገው እንደ ፀሐይ ለሁሉ ተደራሽ የሆነ ለሀገርም ለቤተ ክርስቲያንም የሆኑ ሰዎች የት ነው የሚገኙ? በመክሊቱ ሰራበት። ያልሆነ ነገር እንድታይ ያልሆነ ነገር እንድትሰማ አልፈቅድልህም ካለውስ ፈጣሪ ያገለገለው ፈጣሪ የእኛስ መክሊታችን ምን ላይ ነው ያለ ነው? 5 መክሊት የሚመስል አለ። በዓይናችን ምን ሰራንበት? በጆሮአችን ምን አተረፍንበት? በእግራችን ምን አተረፍንበት? በእጃችን ምን ሰራን? መክሊታችን ነው። የወደቁት እንድናነሳ እንቅልፍ አጥቶ ሌሊቱን በሙሉ ነበር ያደረ ሲቀሰቅስ። ለካስ ላይ ቤቱን እየሰራ ነበር። ለካስ ድልድዩን ነበር ሲያጸዳ የነበረው። አዎ የሥላሴን ቤተ መቅደስ አስተካክዬ ለምን እኔ ደግሞ ሄዳለሁ? ለካ ለዚያ ነው የሚሽቀዳደም የነበረው።